የቅዱሳንን ግሩም መዝሙር መንፈሳችን ከቶ አያዝንም። እጅግ አሳዛኝና ልብ ሰባሪ ሐዘን የቤተ ክርስቲያን መስራችና ባልራዕይ የሆነችው ነብይት ከዚህ ዓለም ድካም አርፋለች። በተለያዩ ጊዜያት እጅግ በርካታ ትንቢታዊ መልእክቶችን ስታስተላልፍ የምናውቃት ለበርካታ ወጣቶች እናት፣ ለቤተ ክርስቲያን መሪ በመሆን በትጋት ያገለገለችው ነብይት በድንገት ህልፈተ ሕይወቷ ተሰምቷል። ይህች ነብይ ማን ትሆን? የሞቷ መንስኤስ ምንድነው? የሚሉትን እንዲሁ በመረጃችን አካተን ይዘናል። ታደምጡታላችሁ። በሌላኛው መረጃችን ዘማሪቷ በሚዲያ ላይ የፈጠረችው የሁለት ሃይማኖቶች ግጭትና አለመግባባት የተመቻት ይመስል ነገሩን ከዕለት ወደ ዕለት አጠንክራዋለች የሚል ክስ ተሰንዝሮባታል። በወንጌል አማኝ ስር ሆና ነገር ግን ስራና ምግባሯ ለየቀል የሆነባት ዘማሪ ሶፊያ ሽባባው ከሰሞኑ በኦርቶዶክስ ቤተክርስቲያን የተከበረውን የቡሄ ክብረ በዓልን ተከትሎ በሁለት ሃይማኖት መካከል ከፍተኛ ሽብር የፈጠረ መልእክቶችን አጋርታለች በማለትም ወቀሳ የተሰነዘረባት ሲሆን አስቀድማ ጴንጤ ኦርቶዶክስ እንዲጠፋ ይፈልጋሉ፣ ፖለቲካ አካሄዳቸውም ይነው የሚል መልእክት ያጋራች ሲሆን ዛሬም በድጋሚ በማር የተለወሰ መልእክቷን አጋርታለች በማለትም በዘማሪ ሶፊያ ላይ ከፍተኛ ተቃውሞም ተሰንዝሯል። በጉዳዩ ላይም አስቸኳይ ማስጠንቀቂያም ደርሷታል። ጉዳዩን በተመለከተ እኛም ዝርዝር መረጃውን ይዘናል። በቆይታችሁ ታርሙሳላችሁ። በስተመጨረሻም ይህን የምትሰሙ በሙሉ ልብ ብላችሁ አድምጡ። ጌታ እግዚአብሔር ስለ ምድራችን ኢትዮጵያ፣ ስለ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ተናግሮኛል። ጠቅላይ ሚኒስትር አብይ እዚህ ምድር ላይ የሚሆንበት ነገር አለ። ስለሚመጣው ነገር እናገራለሁ። ከሰሜን ጀምሮ ትግራይ ክልል ላይ ባለው ውጣ ውረድ የሚመጣውን ነገር አሳይቶኝ የተናገርኩት ትንቢት ተፈጽሟል። ዛሬም በአደባባይ ወጥቼ የምናገረው ጌታ በግልጽ ስለተናገረኝ ቃልን ስለሰጠኝ ነው። ጠቅላይ ሚኒስትር አብይን ይዘውት ሲሄዱ አየው። በኢትዮጵያ ላይ በጠቅላይ ሚኒስትር ላይ የሚሆነው ይህ ነው። የአሁኑ ጄኔሬሽኖች ትውልዶች በአደባባይ ወጥተው ደስታቸውን ይገልጻሉ። ጠቅላይ ሚኒስትሩ ግን በታላላቅ መሪዎችና ባለስልጣናት ይወሰዳሉ። ለዚህ ነገር ራሳችሁን አዘጋጁ በማለትም የእግዚአብሔር ሴት ነብይት ሀና ቸኮል ከጌታ የተቀበለችውን ሀገራዊ ትንቢት ያስተላለፈች ሲሆን በመልእክቷ ላይም የገለጸችው ራሳችሁን አዘጋጁ ስትል አስቀድማ ያስጠነቀቀችበት ሙሉ ትንቢት ምን ይሆን? የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድስ ይዘውት ሲሄዱ አየው ስትል የገለጸችው ትንቢት ፍጻሜው ምንድነው? ጠቅላይ ሚኒስትሩን የሚወስዱትስ ወዴት ይሆን? አሁን ካለው የፖለቲካ ነባራዊ እውነት ጋርስ ምን ያገናኘዋል? የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበቷ ታርሙሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን፣ የሳር ቤትን፣ የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከቀደምት ዘማሪያን መካከል ስሟ በግንባር ቀደምነት የሚጠቀሰው ዘማሪ ሶፊያ ሽባባው ከዘማሪነቷ ባሻገር በማህበራዊ ሚዲያ ላይ በምትሰጣቸው መልእክቶች ትታወቃለች። ከጊዜያት በኋላም ከዘማሪነቷ ይልቅ ግን በምትሰነዝራቸው የግል ምልከታዋ ምክንያት ትኩረት ፈላጊ የሚል ስያሜ መያዟም በበርካታ አማኞች ዘንድ ይነሳል። ታዲያ ይህች ተወዳጅ ዘማሪ ከቀናት በፊት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለበርካታ ዓመታት ሲከበር የዘለቀውን የቡሄ በዓልን ተከትሎም ከሰሞኑ ባጋራችው ተከታታይ የሆነ ምልከታ ምክንያት በወንጌል አማኙና በኦርቶዶክሳውያኑ ላይ ንትርክ ለማስነሳት ያደረገችው ሴራ ነው የሚል ትችት እየተሰነዘረባት ይገኛል። በትላንትናው ዕለት አጋርታው የነበረው ጴንጤ ኦርቶዶክስ ኢየሱስን እንዲሰብኩ ሳይሆን እንዲጠፉ ነው የሚፈልጉት፣ የጴንጤ ድብቁ ፖለቲካ ይነው የሚል መልእክትን አጋርታለች። ነገር ግን በተነሳባት ተቃውሞ ምክንያትም ከሰዓታት በኋላም ሰርዘዋለች በማለትም ትችታቸውን ቢሰነዝሩም እሷ ግን ወይ ፍንክች የአባቴ ልጅ በማለትም በድጋሚ መልእክቷን አስተላልፋለች።
ይህም ጉዳይ በእንቅርት ላይ እንዲሉ የአባቶች ብሂል ቀድሞ በተፈጠረው ነገር ላይ ለሚያጉረመርሙ ከፍተኛ ተቃውሞን ያስነሳ መልእክትም ሆኗል። ዘማሪ ሶፊያ በገጿ ላይ በድጋሚ ያጋራችው መልእክትም የቡሄ በዓል በየዓመቱ ስናከብር በተራራው ላይ ተገልጦ እርሱን ስሙት ያለውን የአብን ድምጽ እናስታውስ። በጣም የሚገርመኝ ይህን እርሱን ስሙት የሚለውን ቃል የምንወዳት እናቱ ማርያምም በሰርግ ቤት ተናግረዋለች። አብም እርሱን ስሙት፣ ማርያምም እርሱን ስሙት ያሉት እርሱን በመስማት የሚገኝ ታላቅ መዳን ስላለ ነው። የቡሄ በዓል እርሱን የመስማት በዓል ይሁንልን። ኢየሱስ ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደ ከፍ ያለ ተራራ ወጣ። በዚያም ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ሙሴና ኤልያስም ተገልጠው ከእርሱ ጋር ተነጋገሩ። ከዚያም ደመና ሸፈናቸው። ከደመናውም የምንወደው ልጄ ይህ ነው፣ በእርሱ ደስ ይለኛል፣ እርሱን ስሙት የሚል ድምጽ መጣ። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 8። የመገለጡ ዋናው መልእክት የክርስቶስን ክብርና ማንነትን መግለጥ ነው። ሙሴና ኤልያስ መታየታቸውም ሕግና ነቢያት ወደ ክርስቶስ እንደሚጠቁሙም ያሳያል። ከሁሉ በላይ የአብ ድምጽ እርሱን ስሙት በማለት የክርስቶስን ስልጣን ያረጋግጣል። በዘመናት ሁሉ በየቀኑ ሊሰማ የሚገባ ንግግሩ ፈውስ ያዘለ፣ ቃሎች ሁሉ ምሕረትን፣ ፍቅርን፣ ርህራሄን ያነገቡ፣ ሕይወትንና በረከትን የተሸከሙ፣ ከማር ወለላ የሚጣፍጠው አንደበቱም ተሰምቶም አይጠገብም በማለትም መልእክቷን ያጋ ጋራይ ሲሆን በዚህ ላይም የወንጌል አማኞችም ጨዋነትን በተላበሰ መልኩ ምላሻቸውን እንዲህ ሲሉ ማሰምተዋል። ቡሄ በዓል መጽሐፍ ቅዱሳዊ አመለካከት አለውን? ቡሄ በዓል መጽሐፍ ቅዱሳዊ የሆነ በዓል አይደለም። ይህ ማለት ባህላችንን መናቅ ወይንም ማጥላላት ሳይሆን ባህልን ከመጽሐፍ ቅዱስ አስተምሮ ጋር በጥንቃቄ መለየት ነው። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 8 የሚናገረው ስለ ቡሄ በዓል አይደለም። የሚናገረው ጌታ ኢየሱስ ከጴጥሮስ ያዕቆብና ዮሐንስ ጋር ወደ ከፍ ያለ ተራራ ሲወጡ በፊታቸው ሲለወጥና ክብሩ ሲገለጥ ስለታየው ክስተት ነው። ስለዚህ እርሱን ስሙት የሚለው ቃል ከቡሄ በዓል ጋር ማያያዝ በጥንቃቄ መታየት ያለበት ጉዳይ ነው። የአብ ትእዛዝ እንዲያከብሩ ማዘዝ ሳይሆን የአብ ትእዛዝ ዋና ዓላማ ሰዎች አንድን ባህላዊ በዓል እንዲያከብሩ ማዘዝ ሳይሆን ክርስቶስን እንዲሰሙ እንዲታመኑበትና እንዲታዘዙ ነው። እንዲሁም ቡሄን እናከብራለን ብለን ስንናገር አንድ ጥያቄ በቅንነት ልጠይቅ ይገባል። በዚህ በዓል በትክክል የምናከብረው ማንን ነው? የምናስታውሰውስ ምንን ነው? የምንሰጠውስ መንፈሳዊ ትርጉም ምንድን ነው? አንድ በዓል ስሙ ወይንም በባህል ውስጥ መኖሩ ብቻ መጽሐፍ ቅዱሳዊ አያደርገውም። መጽሐፍ ቅዱስም የማይደግፈውን ነገር መጽሐፍ ቅዱሳዊ በዓል ብሎ መጥራት አይገባም። በተመሳሳይ ባህላዊ ነገር ሁሉ ኃጢአት ነው ማለትም ተገቢ አይደለም። መመዘኛው የክርስቶስ ቃልና የእግዚአብሔር ፍቃድ መሆን አለበት። እርሱን ስሙት ተብለናል። ስለዚህ ባህላችንን ከማዳመጥ በፊት ክርስቶስን እንስማው፣ ባህላችንን ከመከተል በፊት የእርሱን ቃል እንከተል በማለትም በዘማሪ ሶፊያ መልእክት ላይ እንዲያሉ መልእክቶችም ተጋርተው ተመልክተናል። ታዲያ ይህ ጉዳይ እውን በአማኙና በኦርቶዶክሳውያኑ መሃል አተካራ የሚያስነሳ ጉዳይ ይሆን? ጥያቄው ለእናንተ እየተውን በዘማሪቷ ሐሳብ ላይ የተሰማችሁን እንዲሁም ይህ ቢሆን መልካም ነው የምትሉትን ሐሳብም በኮሜንት ላይ እንድታሰፍሩልን ጋበዝን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ሐዘን የምንወዳት አገልጋይ ነብይት ስንቅነሽ ማርዬ እግዚአብሔር በሰጣት ዘመን የእግዚአብሔርን ፍቃድ ስታደርግ እንዲሁም እግዚአብሔር የሰጣትን የቤተ ክርስቲያን አደራ በትጋት በማገልገል በቢሾፍቱ ከተማ እግዚአብሔር በሰጣት ምሪት በ2009 የማሲያ ኢንተርናሽናል ቸርች በማቋቋም ለትውልድ በማውረስ እናት በመሆን በምሳሌ በፍቅር እውነተኛውን የእግዚአብሔርን የጽድቅ መንገድ በታማኝነት በመከተል እግዚአብሔር የሰጣት ዘመን ለእግዚአብሔር መልሳ በመስጠት ታማኝነቷን አረጋግጣ በ11/12ኛ ወር 2018 ዓ.ም ከዚህ ዓለም ድካም ወደ ተሻለውና ወደ ተከበረ ሕይወት ወደምንጠብቀው ተስፋ ወደ አብ ቀኝም ተሰብስባለች። ጻድቅ ይሞታል፣ ወደ ሰላም ይገባል፣ በቅንነት የሄደ በአልጋውም ላይ ያርፋል እንደሚል ትንቢተ ኢሳይያስ ምዕራፍ 17 ቁጥር 1 ላይ ነብይት ስንቅነሽ ማርዬም ወደ ዘላለማዊ እረፍቷ ሄዳለች። እኛም በሚዲያችን ስም ለሟች ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለቤተ ክርስቲያን አገልጋዮችና ምእመናን በሙሉ መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን አለፍን። ስለ ሀገራችንና ምድራችን እጅግ በርካታ ትንቢቶችን ስትናገር የምናደምጣት የእግዚአብሔር ሴት ነብይት ሐና ቸኮል ዛሬም ሀገራችን ኢትዮጵያ ቀጣይ እጣ ፈንታና ሊሆን ስላለው ነባራዊ ሁኔታ ከጌታ የተቀበለችውን ቃል በቃል ተናግራለች።
ነብይቷ ከጌታ እግዚአብሔር ዘንድ ስለ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንደተመለከተችና በዓለም ነገስታትም ሲወሰዱ እንደተመለከተች በመግለጽም በዚህም አሁን ያሉ ትውልዶች በመዘመር ደስታቸውን እየገለጹ እንደሆነ ኢትዮጵያ ላይም ፈጽሞ ሊታሰብ የማይችል ነገር ሊሆን እንዳለ በመግለጽ ትንቢትን ተናግራለች። ታዲያ በነብይት ሀና ቸኮል አንደበት ስለ ሀገራችን ኢትዮጵያና ስለ ጠቅላይ ሚኒስትር የተገለጹ ቀጣይ እጣ ፈንታዎች ምን ይሆኑ? ከአንደበቷ ድምጽ እንመለስ። ክብር ለመንፈስ ቅዱስ ይሁን። ይሄ ቀን እንግዲህ የእግዚአብሔርን የሰማያዊ ድምጽ የምንሰማበት እግዚአብሔር የሚከብርበት የተናገረኝ ደግሞ በአደባባይ ዛሬ የምናገርበት ቀን ነውና ጌታን እጅግ አድርጌ አመሰግናለሁ። ክብር ለሱ ብቻ ይሁን። እግዚአብሔር ጻድቅ ነው። ዛሬ የምንመለከተው መጽሐፈ ሳሙኤል ምዕራፍ 2 ላይ ሁለተኛ ሳሙኤል ማለት ነው ምዕራፍ 5 ላይ ያለውን ቃል እናገርና በሱ መሰረት እግዚአብሔር የተናገረኝ አገራዊ መልእክት ስላለኝ ይሄን አገራዊ መልእክት እናገራለሁ ማለት ነው። ክብር ለኢየሱስ ይሁን። ከዛ ቀደም ብዬ ግን ለቤተክርስቲያን እየደወላችሁ መልእክት ያስቀመጣችሁ ሰዎች እህት ወንድሞቼ የተለያየ ህመም፣ በአገልግሎት ስኬት ማጣት፣ መታመም፣ ጭንቅላት ማዞር እንደገና ደግሞ የተለያዩ በልጆች ምክንያት እንደዚህና እንዲህ ብላችሁ መልእክት አስቀምጣችሁልኝ ተጽፎ መጥቶልኛልና እሱ ላይ ጸልያለሁ። እግዚአብሔር ጻድቅ ነው። የእግዚአብሔር ጉብኝት እንዲሆን የእግዚአብሔር መንፈስ መጥቶ እንዲዳሳችሁ እግዚአብሔር ጣልቃ ገብነቱን እንዲያሳያችሁ በጌታ ፊት ጸልያለሁ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ጌታ ደግሞ መልስ እንደሚሰጣችሁ ደግሞ እንደምትመሰክሩልን ተስፋ በማድረግ እግዚአብሔር ፊት ጸልያለሁ። ጌታ ስሙ ለዘላለም ይክበር። በተለይ የታመማችሁ ሰዎች፣ በህመም ላይ ያላችሁ ሰዎች እግዚአብሔር ጣልቃ ገብቶ እንደሚፈውሳችሁ ስለነገረኝ ጌታን እጅግ አድርጌ ስለናንተ አመሰግናለሁ። መንፈስ ቅዱስ የተባረከ ይሁን። ቅዱሳኖች ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። መንፈስ ቅዱስን እጅግ አድርገን እናመሰግናለን። ጌታ ይባረክ ወገኖች። እግዚአብሔር ሁልጊዜ መልካም ነው። እንደገና የአገልግሎት በር የተዘጋባችሁ፣ ስራ ያጣችሁ ልጆች የሥራ በር የተዘጋባችሁ እየደረሳችሁ የምትመለሱ የእግዚአብሔር መንፈስ ዛሬ ቅጥር ያደረገባችሁን መንፈስ እንደሚሰብረው ጌታ ነግሮኛል። ከላችሁ ላይ ይራገፋል። እግዚአብሔር የሥራ በራችሁን ከፍቷል። መንፈስ ቅዱስ ክብር ለሱ ብቻ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ቀጥታ ወደ እግዚአብሔር ወደ ዛሬው ቃል እሄዳለሁ። መንፈስ ቅዱስ የተባረከ ይሁን። ክብር ለሱ ብቻ ይሁን። ቃሉን አነብና ለቃሉ ጸልያለን። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ከቁጥር 1 ጀምሮ መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አብረን እናያለን። የእስራኤል ነገዶች በሙሉ ወደ ኬብሮን ወደ ዳዊት መጥተው እንዲህም አሉት፣ እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። ባለፈውም ሳኦልን በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበርክ። እግዚአብሔርም ሕዝቡን እስራኤልን ትጠብቃለህ መሪም ትሆናለህ ብሎ ነበር። ስለዚህ የእስራኤል ሽማግሌዎችን በሙሉ ወደ ኬብሮን መጡ። ንጉሱም ዳዊትን ኬብሮን ላይ በእግዚአብሔር ፊት ከነርሱ ጋር ቃል ኪዳን አደረገ። እነርሱም ዳዊትን ቀቡት፣ በእስራኤል ላይም አነገሱት ይላል። ጌታ ለዘላለም የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ዛሬ ሐና ይሄንን ቃል ለምን ተናገረች ልትሉ የምትችሉ ወገኖች ልትኖሩ ትችላላችሁ። ይሄንን ቃል የምናገረው እንግዲህ ዛሬ በምድራችን ላይ ባለው በጠቅላይ ሚኒስትር አብይ አህመድ ላይ እግዚአብሔር ያወጣውን ወይም ደግሞ እግዚአብሔር ያለውን እቅድ ለመናገር በምድራችን በኢትዮጵያ ላይ ደግሞ የተዘጋጀውን የእግዚአብሔርን አጀንዳ ለመናገር ወደዚህ መጥቻለሁ ማለት ነው። ክብር ለሱ ብቻ ይሁን። ይሄንን የእግዚአብሔርን ድምጽ ከሰማይ በመጣና በሰማው ሰዓት ቃል እስከሚሰጠኝ ድረስ የጠበቅኩ ነበር። የእግዚአብሔር ቃል ወደኔ መጥቷል። መጽሐፈ ሳሙኤል ምዕራፍ 2 ላይ ሁለተኛ ሳሙኤል ምዕራፍ 5 ላይ ከቁጥር 1 ጀምሮ ያለውን ቃል የእግዚአብሔር ቃል እንደሚናገረው ልክ እንደዛው ወደኔ እንደመሰማሁት ድምጽ ወደኔ መጥቷል። ስለ ምድራችን፣ ስለ ፖለቲከኞችና ስለ ነገስታቶች የመጣ ስለ ምድራችን ጠቅልሎ ስለ ኢትዮጵያ የመጣ ድምጽ አለ። እሱን እናገራለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ የተባረከ ይሁን። ስለዚህ ለዚህ ቃል ጥቂት ለቃሉ እንጸልይና ቃሉ የሚለንን በቅድሚያ የእግዚአብሔርን ቃል አብረን እንሰማለን። ክብር ለመድኃኔዓለም ይሁን። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። በዚህ ማለዳ በዚህ ሰዓትና በዚህ ደቂቃ የተናገርከኝን የሰማዩን ድምጽ ለትውልዱ ለማስተላለፍ በዚህ ጋር ተቀምጫለሁ። አፍ ሆናለሁ፣ እጅ አካል ሆናለሁ። አንተ ለህዝቡ አስተላልፍ፣ ተናገር። ጌታ መንፈስ ቅዱስ የምትለው በፍጥነት እንዲሆንና ህዝቡ ደግሞ ካለንበት ሲቃይ ካለንበት ውርጅብኝ ከዚህ ፈተና እንድናልፍ እና ደግሞ እረፍት እንዲሆንልን
ስለምታደርግ ስለምትናገር ስለምትፈጽመው እጅግ አድርጌ አመሰግናለሁ ጌታ ስምህ ለዘላለም የተባረከ ይሁን አንተ ሾምከውን ማንም ሊሰርዝ ማንም ሊያጠፋ አይችልም እግዚአብሔር ዛሬ ያንተ ሹመት ከአርያም የሆነው ድምጽ ስለመጣ ምድራችን ደግሞ እግዚአብሔር ወይ ልክ እንደ አውሮፓ እንደተሌላው አገር እንደምትሆን ስለተናገርክ ጌታ እጅግ አድርገን እናመሰግናለን ክብር ለዘላለም ላንተ ብቻ ይሁን ምድራችን ላይ ያለ ስደት እንደሚቆም ስለተናገርክ እናመሰግናለን ሞት እንደሚቆም ስለተናገርክ እናመሰግናለን ክብር ለዘላለም ላንተ ይሁን ከፍ በል እኔም ባሪያክ ደግሞ እናገራለሁ ትውልዱ ሁሉ ስለሚሰማኝና ደግሞ ባይኖቻችን ስለምናይ እናመሰግናለን በኢየሱስ ክርስቶስ ሕያው አምላክ ስም ጸለይኩ አሜን ቅዱሳኖች ስሙ ለዘላለም የተባረከ ይሁን የእግዚአብሔር ቃል የሚናገረው እዚህ ቦታ ላይ ዳዊትን የሚናገሩት የእስራኤል ነገዶች በሙሉ ይላል ወደ ኬብሮን መጥተው ለዳዊት መልእክት ያስተላልፋሉ ለዳዊት መልእክት ይናገራሉ ዳዊት መጽሐፍ ቅዱሳችን ሲናገር ገና ከጻነቱ በረኝነት ስፍራ እንዳለ እግዚአብሔር እንደለየው እናውቃለን ምክንያቱም ሳኦል ባበላሸው ነገር ላይ ሳኦል እግዚአብሔርን አልታዘዘም ብሎ ባለ ሰዓት ላይ የእግዚአብሔር መንፈስ ወደ ነብዩ መጥቶ ወደ ነብዩ ሳሙኤል መጥቶ የተናገረው ድምጽ ነው እስከመቼ ለሳኦል ታለቅሳለህ ብሎ ይሏል እስከመቼ ታለቅሳለህ ወደ ጎረቤቱ ሂድ ወደ ሰየቤት ሂድ ብሎ እግዚአብሔር ወደ ሰየቤት መልእክተኛ አድርጎ ይሄን የእግዚአብሔር ሰው እንደላከውና የእግዚአብሔር ሰው ደግሞ ወደ ሰየቤት ሄዶ ከዛ ከረጃጅሞቹ ትከሻቸው ሰፊ ከሆነ ከሚያምሩ ውበት ካላቸው ከነሱ መርጦ ነብዩ እንደለመደው ሊቀባ በፈለገበት የሳኦል ትከሻ ሰፊ ስለነበር በሱ መቀባ ስለለመደ ነብዩ እነዚህም እንደዛው ትከሻ ሰፋፊ ስለነበሩ ረዘምና ውበት ያላቸው ስለነበሩ እነሱን ምርጫ አድርጎ በቀረበበት ሰዓት እግዚአብሔር አይሆንም ብሎ ዳዊትን ከጫካ አስወጥቶ እንደቀባው እናውቃለን ይሄ የእግዚአብሔር ቃል ነው የታመነ እግዚአብሔር ቃል ነው ስለዚህ ጫካ ውስጥ የነበረ ብላቴና እረኛ የነበረ ብላቴና ምንም አይነት ዕውቀት የሌለውን ብላቴና እግዚአብሔር ከጫካ አምጥቶ ወደዚህ ስፍራ ላይ አምጥቶ ሲቀባውና ሲሾመው ለእስራኤል ንጉስ ያደርገው መጽሐፍ ቅዱሳችን ላይ ግልጽ ሆኖ ተጽፎልናል ዳዊት ንጉስ እንደሆነ ወዲያውኑ እግዚአብሔር እንዳዘዘው ንግስናው ላይ መጥቶ አልተቀመጠም ዳዊት ረጅሙን መንገድ በሳኦል ስር ውስጥ ሆኖ ነበር ይኖረው ረጅሙን መንገድ የሳኦልን ዱላ አይቶት ነበር የሳኦልን ግፍ በደንብ አድርጎ አውቆ ነው ያደገው ያደገው በዛ በነሱ ጉያ ውስጥ ሆኖ ነው በዛ ጉያ ውስጥ ሆኖ አድጎ ካደገ በኋላ ግን እግዚአብሔር በዛው በቤተ መንግስት ውስጥ ልጁ እንዲያድግ እንዲመላለስ እንዲኖር አድርጎ ከዛ በኋላ ግን ባልተጠበቀ ሰዓትና እነሱ ባልገመቱት ሰዓት ዳዊት ወይ ንግስናውን ስራ በውስጥ ጀመረ ማለት ነው ከዛ በኋላ እግዚአብሔር እንደተናገረው ወደ አደባባይ ዳዊት ነሳኦል ያለፉ ዳዊት ወደ ንግስናው እግዚአብሔር አመጣው ንግስናው ላይ ከመጣ በኋላ ግን የሚገርመው የእስራኤል ህዝብ ሳኦል እያለ ዳዊት የእስራኤልን ህዝብ እንደሚመራ እግዚአብሔር ስለተናገረ ጎልያድን አሳልፎ ሰጠው ድፍን እስራኤል የተጨነቀበትን 40 ቀን ሙሉ ሲያለቅሱ ሲጮሁ የነበሩበትን ማለዳቸው ባይነጋ ብለው የተመኙበትን ያንን ቀን አሳልፎ እግዚአብሔር ለዳዊት ሰጠው ብዙ ትልልቅ ሰዎች ብዙ አዋቂዎች ያሉ ወንድሞቹም ከነዛ ህዝብ ጋር ያሉ ሳኦል ራሱ እያለ እግዚአብሔር ለዚህ ብላቴና ምንም ለማያውቀው ብላቴና ያንን የሚያክል ጎልያድ ብረት የለበሰው ጎልያድን በአንድ ጠጠር አሳልፎ ሰጠው የሚገርመው 5 ጠጠር ይዞ ዳዊት በዚህ ጦር ሜዳ ውስጥ ገብቷል 5ቱንም አልተጠቀመበት የተጠቀመው በአንዷ ብቻ ነው የዚህ ዓለም ገዢ የሚወድቀው በአንድ ነው እሱ ተቃውመን በመንጸልይበት በዛች ቃል ብቻ ነው የሚወድቀው የእግዚአብሔር ቃል በመናገር ተቃውመን ስንጸልይ ከኛ ላይ የሚወድቀው በአንድ ቃል 5ቱን ወፊስ ይዞት የነበረው ዳዊት 5ቱን የቤተክርስቲያን ወፊስ ተብሎ ይታሰባል 5ቱ አገልግሎታችን ማለት ነው ጌታ ለዘላለም የተባረከ ይሁን እንግዲህ በአንዱ ያንን ከጣለ በኋላ ጠቅላላ የሚገርመው ነገር ጠቅላላ የእስራኤል ህዝብ ይሄንን የዳዊትን አቀባብ ተረድተዋል ዳዊት ላይ የመጣውን የእግዚአብሔርን መንፈስ በደንብ አርገው አውቀውት ነበር ተቃዋሚ አሉ አሉ የሚቃወሙ አሉ ሳኦልን የሚደግፉ አሉ ከሳኦል ጋር የሚኖሩ አሉ ግን ሁሉም እስራኤል ውስጥ የሚኖሩ ናቸው እስራኤላውያን ናቸው እግዚአብሔር የለየው ህዝብ ነው ግን ይሁን እንጂ ተቃዋሚ በከፊል ነበር ውስጥ የሚቃወሙ ከሳኦል ጋር የነበሩ ነበሩ ዳዊት እስከ ዘመኑ ፍጻሜ ድረስ ከልጆቹ ጀምሮ ብዙ ሰልፍ በህይወቱ አሳልፏል ዳዊት ይሁን እንጂ ወደ ኋላ ወደፊት የሚሄድ ስለሆነ ይሄ ወደ ኋላ ወደ መጀመሪያው ያለው ነውና የእስራኤል ህዝብ ግን አንድ ሐሳብ አሰቡ ሳኦል ከሞተ በኋላ አንድ ሐሳብ አሰቡ
ዳዊት አንዲትን ከተማ ይዞ በተቀመጠበት በዛ ቦታ ላይ የእስራኤል ሕዝብ ጠቅላላ ተሰብስቦ ወደ ዳዊት ወደ ኬብሮን ወደ ዳዊት መጥተው ይልና እንዲህ አሉ ይላል። እስራኤል በሙሉ ወደ ዳዊት መጣ ይላል። እስራኤል በሙሉ ወደ ዳዊት መጣ። የእስራኤል ሽማግሌዎች፣ የተመረጡ ሽማግሌዎች፣ የእግዚአብሔርን የልቡን ሐሳብ የሚያስተላልፉ ሽማግሌዎች፣ እነዚህ ሰዎች ተሰብስበው ወደ ዳዊት መጡ። ዳዊት ጋር ሲመጡ ለዳዊት የነገሩት አንድ ነገር፣ ዳዊት ጋር መጥተው የነገሩት አንድ ነገር። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ወገኖቼ እንዲህ ብለው ነገሩት። ዳዊት ጋር መጡ። እነሆ አሉ የአጥንታችን ፍላጭ የስጋችን ቁራጭ ነህ አሉት። የአጥንታችን ፍላጭ የስጋችን ቁራጭ ነህ ዳዊት አሉ። በጣም የሚገርመው ንግግሩ በጣም ይገርማል። ይሄ ልጅ የወጣው ከእስራኤል ውስጥ ነው። የእስራኤል ነገድ ነው። ከዚህ ነገድ ውስጥ ነው የወጣው። ስለዚህ ዳዊትን ሲገልጹት አንተ አጥንታችን ክፋይ ነህ፣ የስጋችን ደግሞ ቁራጭ ነህ ዳዊት አሉት። እግዚአብሔር አሉት የስጋችን ቁራጭ ነህ። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን የጦርነትን የምትመራቸው አንተ ነበርክ። ሳኦል በእኛ ላይ ነግሶ በነበረበት ጊዜ ጦርነቱን ቦታ እየመራ የነበርከው አንተ ነበርክ። አንተ የአጥንታችን ክፋይ ስጋችን ቁራጭ፣ እሱ ሳኦል እንኳን እያለ አንተ ነበርክ እየመራክ የነበርከው። አንተ ነበርክ የጥላቶቻችንን ምሽግ እያፈረስክ የእግዚአብሔርን እውነት ያሳየህን አንተ ነበርክ። አቅጣጫችን የመራ አንተ ነህ። ከብዙ ሞት ያዳንከን መስመር ውስጥ ገብተህ በማይገለጥ መንፈስ ውስጥ ተሰውረህ ስትሰራ የነበርከው አንተ ነህ ብለው ይነግሩታል። ስታስወጣቸው፣ ስታስገባ፣ ስትመራ ነበርክ። እግዚአብሔርም አሉ ሕዝቡን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብሎ ነበራል። እስራኤልን ትጠብቃለህ፣ መሪም ትሆናለህ ብሎክ ነበር። እግዚአብሔር ነግሮክ ነበር። የት በጫካ እያለ፣ የት በረኝነት ቦታ እያለ፣ የት ምንም በማትታወቅበት ቦታ እያለ የዛን ጊዜ የተናገረህ እግዚአብሔር አሉት። እሱ ትክክለኛ እግዚአብሔር ነው። ምክንያቱም እስራኤልን ታወጣለህ፣ ታገባለህ ተብሎ ተነግሮህ ነበር። ለእስራኤልንም ትመራለህ ተብለህ ነበር። እኛ ደግሞ ያው ምስክር ነን። ምክንያቱም እስራኤል በተጨነቀበት ግራ በገባው ሰዓት ውስጥ 40 ቀን ሙሉ በሚጨነቅበት ሰዓት በዛ በትንሽነት እድሜ መተህ ጎልያድን እንድትጥል ያደረገ እግዚአብሔር እንጂ አንተ አይደለም። ስለዚህ እግዚአብሔር ካንተ ጋር እንዳለ ግልጽ ነው። ሳኦል እያለ ጦሩን የምታስመራ የምታስተካክል አንተ ነበርክ። ከሱ ጋር አብረህ እየሰራ የነበርከው አንተ፣ የማትገለጥ ግን ዋና ሆነው የሚመሩ የሚያዙ አንተ፣ ታዘህ የምታገለግል አንተ እንደሆንክ እኛ እናውቃለን። እግዚአብሔር ደግሞ የተናገረውን በሕይወትህ እንደሚፈጽም እናውቃለን። ነገ ንግስና እንዳለብህ፣ ነገ በእኛ ላይ እንደምትሾም፣ ነገ እኛን እንደምትመራ ግልጽ ነው አሉት። ስለዚህ ዛሬ አንድ ነገር እነግርሃለን አሉት። ጌታ ስሙ ለዘላለም ይክበር። ወገኖቼ እግዚአብሔር ከነቃሉ ነው መልእክቱን የሰጠኝ፣ ከነቃሉ ነው መልእክቱ የመጣኝ። እንደውም ዝማሬም አብሮት አለ። የአጥንታችን ፍላጭ የስጋችን ቁራጭ ነህ ዳዊት ሆይ ና ንገስብን የሚል መዝሙር ሰጠኝ አብሮ። ዳዊት ና ንገስብን፣ ና አንተ ንገስና፣ ንግስናው ለአንተ ነው የመጣው። ገና ከሕፃንነት ጀምሮ የተለየኸው እግዚአብሔር የለየህ ከእናትህ ማኅፀን ነው አለው። ጌታ ለዘላለም የተባረከ ይሁን። ስለዚህ የእስራኤል ሽማግሌዎች በሙሉ ወደ ኬብሮን መጡ። ንጉሥ ዳዊትን በኬብሮን ላይም በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ። እነርሱም ዳዊትን ቀብተው በእስራኤል ላይ አነገሱት ይላል። አነገሱት። ማንም ሊከለክል የማይችልበት መንገድ ይሄ ነው። የእስራኤል ሕዝብ በጠቅላላ ተሰብስቦ ወደ ኬብሮን መጣ። ሽማግሌዎቹ መጡ፣ ተሰበሰቡ። ሁሉንም ግልጽ አድርገው ለዳዊት ነገሩት። ዳዊት አንተ እኛ ላይ ንጉሥ መሆን አለብህ። የመጀመሪያ አጥንታችን ክፋይ ነህ፣ ሁለተኛው የስጋችን ቁራጭ ነህ። አንተ እኛን ማስተናገድ ትችላለህ፣ እኛን መምራት ትችላለህ። እኛ ደግሞ ራሳችንን ለአንተ እንሰጥሃለን፣ እንገዛልሃለን አሉት። ድፍን 12 ነገድ በሙሉ ወደ ዳዊት መጥቶ በኬብሮን በዛ ህዝብ መካከል ዳዊትን ለመቀባት ወሰኑ። ምክንያቱም እግዚአብሔር ከዳዊት ጋር ነበር። ብዙ መከራ በምድራቸው ላይ አለ።
ብዙ ጭንቅ ከነሱ ጋር ነበር። ብዙ ጦርነት ነበር። ብዙ ጩኸት ነበር። ብዙ ተስፋ መቁረጥ ነበር። ብዙ ግራ መጋባት ነበር። በዛ መካከል ግን የእስራኤል ሕዝብ በሙሉ በአንድ ድምፅ ተነሳ። በቃ አሉ። ዳዊትን ለማስወገድ ብዙ ጦርነት ተደርጓል። ብዙ ነገር ተደርጓል። ሳኦል በብዙ ታግሏል። በብዙ ዳዊትን በምድረ በዳ ለማስቀረት ብዙ ጦርነት በዳዊት ላይ ተነስቷል። ግን ምንም ሊሆን አልቻለም። የሳኦል ቤት እየደከመ የዳዊት ቤት ደግሞ እየበረታ መጣ ይላል እግዚአብሔር ቃል። እግዚአብሔር የተናገረውን እግዚአብሔር ያዘዘውን ማንም ሊሽር አይችልም ወገኖቼ። ማንም ሊያስቆም አይችልም። ብቻ እግዚአብሔር ይናገር እንጂ፣ ብቻ እግዚአብሔር ያውራ እንጂ፣ ብቻ እግዚአብሔር ይወቅ እንጂ፣ ብቻ እግዚአብሔር ይፈጽማል። ይሄ የማይቀር ጉዳይ ነው። ብቻውን እግዚአብሔር ይፈጽማል። ብቻ እግዚአብሔር ይናገር እንጂ ከራሳችን አንናገር እንጂ እግዚአብሔር ከተናገረ ማንም እጁ ሊይዘው አይችልም። ብንወድም ባንወድም እግዚአብሔር ያለው ነው የሚፈጸመው። እግዚአብሔር የተናገረው ነው በህይወታችን ላይ የሚሆነው። እንድንኖር የፈቀደው እግዚአብሔር ነው። እንድንኖር ያደረገው እግዚአብሔር ነው። ህይወት የሰጠን እግዚአብሔር ነው። መሪው እግዚአብሔር ብቻ ነው። ሰዎችን ለምልክት እግዚአብሔር ያስቀምጣል፣ በሰዎች ይጠቀማል። ይህ የእግዚአብሔር አጀንዳ ነው። ኢትዮጵያ በተለየ መንፈስ የምትታይ በእግዚአብሔር መንፈስ ውስጥ የምትታይ ነች። እግዚአብሔር ቃል ሲናገር ኢትዮጵያኖች ልክ እንደ ነብር ጅንጉርጉር እንደሆነን ይናገራል። ግን ከውስጥ ጅንጉርጉር ብንሆንም በውጪ ለሚመጣው አንድ ነን። ሁል ጊዜ አንድ ነን። እግዚአብሔር ይሄንን በመጽሐፍ ቅዱሳችን ውስጥ ስለጻፈው ደስ ይለኛል። ክብር ለመድኃኔዓለም ይሁን። ስለዚህ ነው ዳዊትን ወደ ኬብሮን ይዘውት ወጡ ይላል። ወደዛ ቦታ ይዘውት ሄዱ። ምን ሊያደርጉ? ሊቀቡ። ምን ሊያደርጉ? በራሳቸው ላይ ሊሾሙ። ምን ሊያደርጉ? ስልጣን ሊሰጡ። ምን ሊያደርጉ? እውቅና ሊሰጡ። ምን ሊያደርጉ? ከፍታ ሊሰጡ። ዳዊትን ምን አደረጉት? ጠሩት። ወዴት? ወደ ኬብሮን ወደ ላይ ይዘውት ወጡ። ና አሉት። ተሰበሰቡት፣ ያዙት። ና በቃ አንተ በእኛ ላይ ንገስ አሉት። ና አንተ በእኛ ላይ ና አሉት። ና እላችን ላይ ንጉስ ሁን። ና ንገስብን። ና አንተ ምራን። ና ልጆቻችን ላይ እንሹምህ። ና እኛ ላይ እንሹምህ። ምክንያቱም አንተ ያጥንታችን ክፋይ የስጋችን ቁራጭ ነህ። ከሌላ አገር መጥተህ ወደኛ ንጉስ ልትሆን አልመጣህም። አንተ የራሳችን ነህ። በእጃችን ያደክነህ፣ በእኛ ውስጥ ያደክነህ፣ በእኛ የኖርክነህ፣ በሳኦል ግዛት ውስጥ፣ በሳኦል አገልግሎት ውስጥ፣ በሳኦል ገዢነት ውስጥ ያደክነህ፣ ሳኦልን በከፊል በጦርነት ውስጥ ያሳረፍክነህ፣ የሳኦልን ስራ አንተ ስትሰራ የነበርክነህ። ስለዚህ ከዛ ከምድረ በዳ ተነስተህ መጥተሃል። እግዚአብሔር ደግሞ ገና በእናትህ ማህፀን ለይቶሃል። ስለዚህ ዳዊት አንተ የተለየ ልጅ ስለሆንክ ዛሬ የተለየ ነገር እናደርጋለን ብለው ህዝቡ እንደዚህ አደረገኝ። ጌታ ለዘላለም የተባረከ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። ዳዊትን ቀብተው በእስራኤል ላይ አነገሱት ይላል። ቀብተው አነገሱት፣ ቀቡት፣ በቃ ንጉስ አድርገው ሾሙት። ዳዊትን በነገሰ ጊዜ እድሜው 30 ዓመት ነበረ። 40 ዓመት ገዛ ይላል። ቤት በኬብሮን ተቀምጦ በአይሁድ ላይ 7 ዓመት ከ6 ወር ኢየሩሳሌም ሆኖ በመላው እስራኤል በይሁዳ ላይም 33 ዓመት ነገሰ። አንድ ላይ 40 ዓመት ንግስናን አደረገ ይላል። 40 ዓመት ሙሉ ዳዊት እስራኤልን ገዛ ማለት ነው። የበላይ ሆኖ መሪ ሆነ። እስራኤልን ያወጣ ነበር። እስራኤልን ያስገባ ነበር። ለእስራኤል ቀኝ እጁን ሰጥቶ ለእስራኤል ሕዝብ የሚመጣ ጦርነትን ሁሉ ተጋፍጦ ዳዊት በጦር ሜዳ ላይ ይዋጋ ነበር። ጦር ሜዳ ላይ ወጥቶ ውጊያ ያደርግ ነበር። ውስጥ ያሉትን በፍቅር ይመልስ ነበር። ውስጥ ያሉትን በፍቅር ቅፍ አድርጎ ይይዝ ነበር። የሚወጡትን ወደ ውጭ የሚወጡበትን የተለያየ ነገር የሚያደርጉትን ሰዎች እቅፍ አድርጎ በጉያው ይዞ በፍቅር ይመራቸው ነበር። ያባብልና አቅጣጫ ይሰጣቸው ነበር። ምክንያቱም የእግዚአብሔርን አጀንዳ ማንም ሊሽረው ስላልቻለ ዳዊት እንዴት እንደሚሄድ እግዚአብሔር ይመራው ነበር። የሚገርመው ወዲያውኑ ይህንን የሰሙ ፍልስጤማውያኖች እስራኤል ላይ ተነስተው ነበር። የተለያዩ ወሬ ተሰማ። ምን? ዳዊት እንደዚህ ነው፣ ዳዊት ተሾመ፣ ዳዊት የበላይ ሆነ፣ ዳዊት ድፍን እስራኤልን መግዛት ጀመረ፣ ዳዊት የበላይ ሆነ በእስራኤል ላይ የሚለው ዜና በጣም ወጣ። ዳዊት በጣም ታውቆ ነበር። በጣም ይታወቃል። በፊልስጤማውያን በተቃራኒ ሰዎች በደንብ አድርጎ ይታወቃል። ውስጥ ባሉትም ሰዎች ዳዊት ታውቋል። ይሄንን ወሬ ስለሰሙ ዳዊትን ለማጥፋት ወስነው ወደ ዳዊት መጥተው ነበር። እግዚአብሔር ፊት ዳዊት ጸለየ። እግዚአብሔር ፊት የተሾመ በእግዚአብሔርም በሰውም የተሾመ ስለሆነ ዳዊት የሚመጣውን ጦርነት ብድግ ብሎ ሄዶ አይጋፈጥም።
የሚያደርገው በእግዚአብሔር ፊት መጸለይ ነው። እግዚአብሔር ሆይ ልውጣን? ወደ ታች ወርዳችሁ አንብቡ። ልውጣ ልሂድ ብሎ ይጠይቃል። እግዚአብሔር ውጣ ብሎ ይለዋል። ይሄንን ፍልስጤማውያንን አሳልፌ እሰጥሃለሁ ብሎ ይነግረዋል። ይሄንን ጦርነት አሳልፌ እሰጥሃለሁ ብሎ ይነግረዋል። አሳልፎ ከሰጠ ጦርነት ውስጥ ብዙ ሞቶች አይኖሩም ማለት ነው፣ እግዚአብሔር አሳልፎ ነገርን ሲሰጥ። ስለዚህ ዳዊት ከእግዚአብሔር ጋር ንግግሩን በደንብ አድርጎ ቀጠለ ማለት ነው። አያችሁ፣ በአገልግሎቱ ዘመን ሁሉ በንግስናው ዘመን በሙሉ እግዚአብሔርን በመስማት እግዚአብሔርን በማዳመጥ ከእግዚአብሔር ጋር በመስማማት ጉዞ አደረገ። ለዚህ እግዚአብሔር ቃል ሲናገር ዳዊት እንደ ልቤ ብሎ ይለዋል። እንደ ልቤ ነው ዳዊት ይለዋል። እግዚአብሔር ሹመትን ከሰጠ፣ እግዚአብሔር ስልጣን ከሰጠ፣ እግዚአብሔር ካስቀመጠ ማንም ከዛ ቦታ ላይ ያንን ሰው ሊያወርደው አይችልም። የእግዚአብሔር ሐሳብ ስለሆነ ማንም ምንም ማድረግ አይችልም። የእግዚአብሔርን ዕቅድ ማንም ሊሰርዘው አይችልም። ምክንያቱም እግዚአብሔር ነፍሳችንን በሰከንድ መውሰድ ይችላል። ሰከንድ ባልሞላ ውስጥ ና ብሎ ነፍሳችንን መጥራት ይችላል። እኛ የምንኖረው በእግዚአብሔር ኃይል ብቻ ነው። በኢትዮጵያ ውስጥ የምንኖረው በምንም ሃይማኖት ውስጥ የምንኖር ሰዎች ብንሆንም እግዚአብሔር ከኛ ጋር እንዳለ ግን ሁሉም ሰው ያውቅ። ይሄ 100% የተረጋገጠ እግዚአብሔር በምድራችን ላይ እንዳለ ምንም እምነት እንኳን ባይኖራቸው እግዚአብሔር የሚባል ነገር አለ ብለው እንደሚያስቡ ተስፋ አደርጋለሁ። ምክንያቱም የኢትዮጵያ ኑሮ ከእግዚአብሔር ቅኝት ነው እንጂ በሌላ በኩል በምንም በኩል አይደለም እየኖርን ያለ ነው። እግዚአብሔር እያቃኘን ስለሆነ፣ እግዚአብሔር እያየን ስለሆነ፣ የእግዚአብሔር አይን ባለበት ደግሞ የሰይጣንም አይን ስላለ፣ ለምን እግዚአብሔር በእነሱ አይኑን አደረገ ብሎ የቀና መንፈስ ስላለ ያ ብዙ ነገር እያደረገን ስለሆነ ሰው ሁሉ የሚያውቀው ይመስለኛል። እንደኔ እንደዚህ ብዬ አምናለሁ። ሰው እግዚአብሔር በምድራችን ላይ እንዳለ ሁሉም ህዝብ የሚያውቅ ይመስለኛል። ስለዚህ ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ ዳዊት ይሄንን ያህል የዳዊትን ነገር ከተናገርኩ የመጣውን መልእክት ለማስተላለፍ ጉዞ አደርጋለሁ። ጌታ ለዘላለም የተባረከ ይሁን። ወገኖቼ የመጣው መልእክት ወደኔ የመጣው መልእክት የእስራኤል አምላክ እግዚአብሔር የተናገረኝ ወደኔ ያመጣው መልእክት ድፍን ኢትዮጵያኖች ማለት ነው፣ እኛ አገር ውስጥ ያለነው ሰዎች የመጀመሪያው በሰላም መኖር እንደምንጀምር ጌታ ነግሮኛል ማለት ነው። ተናግሯል፣ ድምጽ ሰምቻለሁ ማለት ነው። ያው ለብዙዎቻችሁ ድምጽ ሰማን የሚለው ህመም ሊሆን ስለሚችል ግን የሰማነውን መካድ አንችልም። ምክንያቱም ከኛም በፊት የነበሩ ነቢያቶች ማን ድምጻችንን ሰማ ብለዋል፣ ማን ሰምቶናል ብለዋል። ስለዚህ እኛም በዚህ ዘመን ለሚሰማው ሰው ይጠቅመዋል፣ ለማይሰማው ደግሞ አይጠቅመውም ማለት ነው። ስለዚህ ለምትሰሙት እግዚአብሔርን ደግሞ ለምትከተሉ የእግዚአብሔር ክብር ከእናንተ ጋር ለሆነው ህዝብ ይሄን መልእክት አስተላልፋለሁ። ጌታ ለዘላለም ይክበር። ያየው ራእይ ጠቅላይ ሚኒስትር አብይ አህመድን ብዙ ዓለም ዙሪያ ያለው ነገስታት በሙሉ ወደ ኢትዮጵያ የመጡ ይመስለኛል። በራእዩ የመጡት ጠቅላላ ተሰብስበው ከተለያየ አገር የተለያየ ባንዲራ ይዘው መጥተዋል። ወደ ኢትዮጵያ ምድር ደርሰዋል። በተራራ በሆነች ቦታ ላይ ከፍታ በሆነች ቦታ ላይ ጠቅላይ ሚኒስትር አብይ አህመድን ይዘውት ይሄዳሉ ማለት ነው። ወደ ላይ ይዘው ሲሄዱ ግን አዲሱ ጄኔሬሽን ማለት አሁን እየፈላ ያለው ጄኔሬሽን እየደረሰ ያለው አዲሱ ትውልድ ከአብይ አህመድ ጋራ አብሮ እየዘመረ መዝሙር ነው የሚዘምሩት። የኢትዮጵያን መዝሙር ይዘምራሉ፣ እየዘመሩ ይከተሉታል። ህዝቡ በእኛ እድሜ ያለው ደግሞ ከኋላ ይከተል ነበር እና ወደ ተራራው ላይ ህዝቡ ይዞት ይወጣል። በወጣበት በዛ ቦታ ላይ ግን የሚገርመው የኢትዮጵያ ባንዲራ ያለባትን አክሊል ከእጃቸው ይወጣል። ከየት እንደሚያመጡ አላውቅም። አክሊሉን ግን በጭንቅላቱ ላይ ያስቀምጣሉ። ልክ እነሱ እንዳስቀመጡ ሰላም የሚል ጽሑፍ በላዩ ላይ አለ። ሰላም የሚል ጽሑፍ በላዩ ላይ አለ። ያ ሰላም የሚለው ጽሑፍ ሲያዩ ሰዎች ሁሉ እጃቸውን እንደዚህ ያደረጉ ነገስታቱ በጠቅላላ ዘዛ ሰላም ለሚለው ወደ መሬት ይሰግዳሉ ማለት ነው። ዝቅ ብለው ይቀበሉታል፣ የሰላሙን ድምጽ ይቀበሉታል። እና ይሄንን ካደረጉ በኋላ እሱን ብድግ አድርገው ወደ ላይ ከፍ ያደርጉታል። ብድግ አድርገው ከነቁመቱ ብድግ አድርገው ከፍ ሲያደርጉት የኢትዮጵያ ህዝብ ከዳር እስከ ዳር ያለው ህዝብ በአንድ ድምጽ ያጨበጭባል፣ በአንድ ድምጽ እልል ይላል ማለት ነው። ይሄንን ራእይ አየው። በዛው ተራራ ላይ እንዳሉ ህዝቡ የራሳቸውን ባንዲራ የተለያየ አገር ባንዲራ የያዙ ሰዎች ናቸው። የተለያዩ ነገስታቶች ናቸው። አንዳንዶቹን ነገስታቶች በሚዲያ ማቃቸው ናቸው፣ ሌሎቹን ግን ፈጽሞ የማላቃቸው ናቸው። ስለዚህ ይሄን ራእይ ከሰማው በኋላ እንግዲህ ኢትዮጵያ ላይ ሰላም ይሆናል። ኢትዮጵያ ውስጥ ሰላም በሰሜን ቢሆን፣ በምስራቅ፣ በምዕራብ ቢሆን፣ በደቡብ ቢሆን ሰላም ይሆናል። የሚገርም ድምጽ ይወጣል።
የኢትዮጵያ ህዝብ በዓለም ሁሉ ከፍ ያለ ህዝብ ይሆናል። ኢትዮጵያኖች ያሉበት ምድር በሙሉ ይከበራሉ። የተቀመጡበት ቦታ በሙሉ ያሉት ነገስታቶች ለኢትዮጵያኖች ክብር ይሰጣሉ። ኢትዮጵያኖች ከዚህ በኋላ በስደት አይታወቁም። ኢትዮጵያ ውስጥ ብዙ የውጭ ዜጋዎች፣ ብዙ ነገስታቶች ኢትዮጵያን ለመጎብኘት ይመጣሉ። ምድሪቷ ሰላም ትሆናለች። ከዚህ በኋላ ለፖለቲከኞች፣ ለነገስታቶች ሁሉ ልብ እቀይራለሁ አለ ጌታ። ስለዚህ ይሄ ድምጽ ወደኔ ስለመጣ ትውልዱ ይሄ የሚቀጥለው ትውልድ የረፍት ዘመን፣ የደስታ ዘመን ከኛ ጀምሮ ማለት ነው የምንዘምርበት ዘመን በፊታችን ቅርብ ነው። ይሄ ውስጥ ያለውን ሁሉ ጦርነት፣ ውስጥ ያለው የተለያየ ነገር በፍቅር እጠቀልላለሁ አለ ጌታ። ህዝቤን እጎበኛለሁ፣ ልባቸውን የስጋ አደርጋለሁ፣ ፖለቲከኞችን፣ ነገስታቶችን በሰላም እሞላለሁ፣ በክብሬ በምድሪቷ ላይ እገለጣለሁ ብሏል ጌታ። ስለዚህ ቅዱሳኖች የምትሰሙኝ በሙሉ እግዚአብሔር ኢትዮጵያን ሊጎበኝ ስለሆነ የምስጋና መስዋዕት አቅርቡ። እግዚአብሔር ከዚህ በኋላ የጨለማውን ዘመን፣ የግራ መጋባቱ ዘመን፣ የለቅሶ ዘመን ተኖ ከምድራችን ላይ ሊጠፋ ስለሆነ እግዚአብሔር የፍቅርን ዘመን ስላመጣ፣ የደስታን ዘመን ወደ ኢትዮጵያ ስላመጣ፣ ዓለም ሁሉ ወደኛ እንዲመለከት ስለሆነ ደስ ይበላችሁ። ይህ የእግዚአብሔር እቅድ ነው። ብላቴናውን ወይም ደግሞ ወንድማችንን ወንድሜ ብለው ይቀለኛል። ወንድማችን አብይ አህመድን እዚህ ምድር ላይ እግዚአብሔር ሲያስነሳ ቀድሞ በነበሩት ነገስታቶች መካከል ነው ያሳደገው። እድገቱ በዛ ውስጥ ነው። የበለጠ ራሱ ማብራሪያ ይሰጥበታል ወደፊት ብዬ ተስፋ አድርጋለሁ። በእነሱ ውስጥ ነው ያደገው። እድገቱ አመጣጡን በእነሱ ውስጥ ነው። እግዚአብሔር ግን በእነሱ ውስጥ ሆኖ አብይ አህመድን ለምድሪቷ ለምልክት እንደሚያስቀምጠው አጭቶት ነበር። የታጨ እጭት ስለነበረ የታጨው ሰው ልክ ወደ ቦታው ሲመጣ ኢየሱስ ክርስቶስ ወደ ምድሪቷ ለስራ በመጣ ሰዓትና ወይ ደግሞ ሙሴ በተወለደበት ጊዜ የነበረው ሰልፍ በቀጥታ በኢትዮጵያ በመጀመሪያው ቀን ተጀምሮ ነበር። ብዙ ህልፈት ሊሆን ነበር። እግዚአብሔር ግን ጣልቃ ገብቶ የዛን ቀን ህልፈት በትንሹ አድርጎ አሳልፈን ማለት ነው። ከዛ ሰዓት ጀምሮ የዚህ ዓለም ገዢ ያለ እረፍት ጦርነት በምድራችን ላይ ያደረገ ብዙ እህትና ወንድሞች፣ እናት አባቶችን አተናቸዋል። ግን እግዚአብሔር በዚህ ሁሉ ሰልፍ ውስጥ መካከል እግዚአብሔር ኢትዮጵያን ስለሚወድ የመጽናናት መንፈስ በእያንዳንዳችን ላይ በማድረግ የመጽናናትና ደግሞ የረፍት መንፈስ በማድረግ ቀኑን አሳልፎ ዛሬ ላይ አድርሶናል። እግዚአብሔር እንግዲህ ይሄ ሐሳብ የእግዚአብሔር ሐሳብ እንደሆነ አሁን በግልጽ ለኔ ስለመጣ ይሄ ራእይ ሌሎች ብዙ አይተዋል፣ አላውቅም፣ ብዙ ተናግረዋል፣ ብዙ ሰምተዋል፣ ብዙ ተናግረዋል። እነሱንም እግዚአብሔር ተናግሯቸዋል። እኔ ደግሞ በለመድኩት መንገድ ያው ብዙ መልእክት አስተላልፌያለሁ። ስለሚመጣው ከሰሜን ጀምሮ ከትግራይ ክልል ጀምሮ ያለውን ውጣ ውረድ ገና ሳይፈጸም ተናግሬያለሁ። ብዙ ደግሞ እንዳይፈጸም ተከላክያለሁ። ብዙ ወገኖች ያውቃሉ። ይሄንን በቴሌቪዥንም ተናግሬያለሁ። እንደገና ደግሞ እንዴት አድርጎ ደግሞ መገለጥ እንደመጣ ተናግሬያለሁ። በመሪያችን ላይ ብዙ መገለጦች እንደመጡም ተናግሬ ያው መገለጡ ተፈጽሟል። በምድራችን ላይ ሁሉንም እግዚአብሔር ፈጽሞታል። አሁን የመጨረሻው ጊዜ ደግሞ ይሄ ድምጽ ወደ እኔ መጥቷል። ስለዚህ ወገኖቼ ቅዱሳኖች በመጸለይ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ በፍጥነት እንዲሆን አድርጉ። ይሄንን መልእክት የተቀበልኩት ከዛሬ 3 ወር በፊት ነው። የእግዚአብሔር ቃል እስከሚመጣ ድረስ ግን እየጠበቅኩ ነበር። ቃሉ እስከሚመጣ በተለያየ ቦታ ተናግሬዋለሁ። መልእክት ተቀብያለሁ፣ ግን ቃሉ እስከሚመጣ እየጠበቅኩ ነው ብያለሁ። ቃሉ ስለመጣ ዛሬ በአደባባይ ወጥቼ ቃሉን ይዤ ቆሜ ተናግሬያለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄን መልእክት በእርግጥ ቆሜ መናገር ነበረብኝ። ትልቅ ይቅርታ እጠይቃለሁ። መቆም አልቻልኩኝም፣ የካሜራ ችግር ስለሆነ ነው። ስለዚህ በጣም ይቅርታ እጠይቃለሁ። ይሄ አገራዊ መልእክት ስለሆነ ቆሜ በእግዚአብሔርና በሕዝቡ ፊት መናገር ነበረብኝ። በጣም ትልቅ ይቅርታ ጠይቃለሁኝ። በዚሁ አጋጣሚ እግዚአብሔር ዘመናችሁን ይባርክ። ቅዱሳኖች በርቱ፣ በእግዚአብሔር ፊት ጸልዩ። መሪዎችን የምታገኙ ሰዎች ለመሪዎች ንገሩ። እግዚአብሔር ስለተናገረ እግዚአብሔር ሐሳብ ስለሆነ የእግዚአብሔርን አጀንዳ እንዲያስኬዱ አብልጠው ይጸልዩ፣ አብልጣችሁ ጩሁ፣ አብልጣችሁ እግዚአብሔርን አመስግኑ። የምስጋና ጸሎት ጸልዩ፣ የአምልኮ ጸሎት ጸልዩ። እግዚአብሔር ከዚህ በኋላ የምስጋና ጸሎት እንድታቀርቡ ነው የሚፈልገው። በምስጋና ሁላችንም በእግዚአብሔር ፊት ሆነን እናመሰግናለን። ኢትዮጵያ በጣም የእግዚአብሔር ክብር የእግዚአብሔር መንፈስ ከፍ አድርጓታል። ደስ ይበላችሁ። የደስታ ድምጽ በየጉቤታችን ይሁን። የምናምንም ማናምንም ደስ ይበላችሁ። እግዚአብሔር ኢትዮጵያ ሊጎበኝ ነው። ልጆቻችን
ከስደት ሊያርፉ ነው። ልጆቻችን አገራችን ሰላም ልትሆን ነው። እግዚአብሔር የሰላምን ምንጭ በምድራችን ላይ አድርጓል። በሰሜን በኩል ላሉት ትውልዶች ደግሞ የተለየ የፍቅር የደስታ ዘይት ያፈሳል። እጃቸውን ለወንድማቸው ይሰጣሉ። እጃቸውን ሴቶቹ ለእህቶቻቸው ይሰጣሉ። ወንዶቹ ለወንድሞቻቸው ይሰጣሉ። መተቃቀፍ ይሆናል። መተቃቀፍና መኖር ይሆናል። እንደ ድሮ እንደ ልጅነታችን እንዳደግንበት እድገት እንደገና በክብሩ መገለጥ ይሆናል። እግዚአብሔር ይሄን ያደርጋል። ጫካ ላሉ ልጆች እንደገና ለሚመሯቸው፣ እዚህም ላሉ ደግሞ ለሚመሩ ለሁሉም እግዚአብሔር ማስተዋልን ይሰጣል። ልባቸውን የሥጋ ልብ ያደርጋል። እግዚአብሔር ታማኝነቱን ይገልጻል። ወገኖቼ ተባረኩ። እግዚአብሔር ይባርካችሁ። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን፣ የሳር ቤትን፣ የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ